እሱን ተወውና ባይሆን ምግብን በልተ መድኃኒትን ውሰድ እና ደግሞ በጊዜ ወደ መጣበት እንዲመለስ ንገር፣ ካልሆነ አጠፋዋለሁ። አስዬ ጸም ምን ያደርጋል? እሱን ተወውና ስለ ጤና ብታስብ እኮ ነው የሚሻለው። እባክህ ወንድሜ ተረጋጋና ምግቡን በልተ መድኃኒትን ውሰድ። እሱን ተወው። በማይመለከትሽ አትግቢሽ። ሲጋራው ሰውነትን ከመጨረስ ውጭ እኮ ምንም ያመጣልህ ነገር የለም። ለምንድን ነው ማተው? አረቄውም ቢሆን ሰውነትን ከመጨረስ ውጭ ምንም የጠቀመ ነገር የለም። የሚያገባሽ ነገር የለምሽ። አሁን ተነሽና የምበለውን ነገር አምጪልኝ። ደሞ አሙቂውሽ። ይኸው አስዬ አምጥቼልሃለሁ እኮ ብላና መድኃኒቱን ውሰድ። እኔ ቀዘቀዘ አልበላም። ይሄን ከፈለግሽ ራስሽ ብይሽ። ደሞ ትኩስ ነገር ስሪሽ። የቀዘቀዘ ነገር አምጥተሽ ብላ እንዳትይ። ይሄም እኮ ትኩስ ነው አሁን የሰራውልክ። አሰሚኝም እንዴ? ተነሽና ስሪልኝ። ይሄም እኮ ትኩስ ነው አሁን ነው ላንተ ብዬ ሰራውት። ተነሽና ሌላ ስሪልኝ። ታስጠላ። ቀዝቃዛ ታበኛለሽ እንዴ? ተነሽ። ትኩስ ነገር ነውሽ የምፈልገው። እሺ እሰራልሃለሁ፣ ተረጋጋ። አየሽ ሌባ ሪሞቱን ሁላ ሳይቀር እኮ ነው ይዞት የሄደው። ምን እሱ ብቻ ቦርሳዬንም ገልብጦ ያለውን በሙሉ ነው ይዞ ሄደው። እሱ እኮ እንዳይነካ ብዬ ብር አስቀምጬለት ነበር። አንቺስ ደግሞ እሱ ባለበት ቤት እንዴት ቦርሳሽን ቁጭ ታደርጋለሽ? በቃ ታገሰው። ወዶ አይደለም ቻል አድርገው። ወዶ አይደለም ቻል አድርገው የሚባል ነገር የለም እንዴ። እኔ እኮ በሱ የተነሳ መማራቃተኝ ሰላሜን አጣው። ደግሞ ከዚህ በኋላ ከተናገረኝ መፈጠሩን እንዲጠላ ነው ማረገው። እኔ እሱን የሚታገስ አቅም የለኝም። ተው፣ በወንድምና በወንድም ጸባይ አያምርም። እኛ ካልቻልነው ማን ይችላል? ደግሞ እኔ እሱን የምችለው ህፃን ነው እንዴ? አልችሉም እንዴ? እኔ እኮ ጫማዬን ወሰደ፣ ካልሲ ሁለት ሳይቀር ወሰደ። አይ ታገሰው፣ በቃ መቻል ነው ያለብን። ሪሞቱንም ቢሆን እኔ እገዛለሁ። አንቺስ ብትሆኚ እስከ መቼ ነው እሱ የወሰደውን እየገዛሽ የምትችው? በቃ አይውሰድብኝ፣ ንገሪው። በቃ እኔ ንገሪልኝ። በቃ በሱ የተነሳ ትምህርቴ መማር አቃተኝ። ገና ለገና ምን ወሰደብኝ እያልኩኝ እኔ ስለሱ መሳቀቅ አልፈልግም። በቃ እሺ፣ የወሰደብን ነገር በሙሉ ነው እገዛልሃለሁ። አንተ ትምህርት ላይ አተኩር። እሺ እንዴ በኩል ነው እሱ ያለ ትምህርቴ የማስበው። ቤት በኩል እንዴ እኔ ለትምህርት ብዬ መሰቀየት አለብኝ? ንገሪኝ፣ መሰቀየት አለብኝ እንዴ? በዛውንስ ምን እናድርግ? ወንድማችን እኮ ነው። አሁን ሪሞቱን ወስዶታል። 2 ሰዓት ሲሆን እኔ ዜናውን በምንድን ነው የማየው? እና አንተ ስለ ትምህርት ብቻ አስብ እሺ። ሌላውን ነገር ለኔ ተው እንዴ። እኔ መረረኝ እኮ ዝም አልኩ። ልብሴን ጫማዬን ይባስ ብሎ ደግሞ ብርድ ልብሴን ይዞ ሄደ።
ቆይ እኔ በሱ የተነሳ ብርድ መመታት አለብኝ? ንገሪኝ፣ አለብኝ? በቃ ተው። የሆነ ወንጀል ሰርቶ ቢታሰር እኮ ዳውለኛ ነው። ወንድማችን እኮ ነው። ምን ማድረግ እንችላለን? ባለፈው ታስሮ በደንብ ፈረዱበት ብዬ ስጸልይ ፈቱት። ምን አለ ትምህርቴን እስክጨርስ 2 ዓመት ባሰሩት። እኔ አንቺን ብዬ ነው እንጂ ከዚህ በኋላ ከተናገረኝ እደውለዋለሁ። ተው፣ ወንድምህን በመምታት ምንም የምታገኘው ነገር የለም። እሱ የሆነ ነገር ቢሆንም እኛ ነው የምንንገላታው። ጤነኛ እንዳልሆነ ታውቃለህ አይደል? እና እሱ ጤነኛ አይደለምና የኛ ጤና መታወቅ አለበት። ደግሞ ጤነኛ ካልሆነ እዚህ ምን ያደርጋል? አማኑኤል ክፍት ነው እንዴ? በቃ እዛ ወስድሽ አሳክሚ። ለላንቺም ደግሞ እሱ ነው የሚሻለው። ወይ ደግሞ አሳስሪውና ገላጊ። ደግሞ ሌባ ቤት ውስጥ ምን ያደርጋል? ምን ማለት ነው ደግሞ ይሄ? ሌባ ነው። ተው፣ ወንድምህ እኮ ነው፣ ሌባ አይባልም። አንተን ሰምቶ ደግሞ ሌላ ሰው እንደዚህ ይለዋል እኮ። ቢሆንም ሌባ ስለሆነ ሌባ ነው። ስነ ስርዓት ያዝ፣ እየነገርኩህ ነው። ከዚህ በኋላ እንደዚህ አይነት ቃል እንዳታወራ። አንቺ ሲጀመር ለሱ ነው የምታግዥው። እኔ ሁለታችሁም ወንድሞቼ ናችሁ። እኔ ለማንም አላግዝም። ወንድም ምንም ቢያደርግ ወንድም ነው። እንደዚህ አይባልም። እሺ፣ ስርዓት ይኑርክ እኮ። ሌባ ነው ብለሽ አሳስር። እሱ ሌባ ነው። አይ ተው፣ ሌባ አትበለው። ወንድምህ እኮ ነው። ምንም ቢሆን ወንድሜ አይደለም። እንደውም ሌባ ነው። አሳስር። አይ እንግዲህ አበዛው። ስርዓት ይኑርክ። አልበዛም እንዴ? እሱ ይበቃኛል። ደግሞ ከዚህ በኋላ ከተናገረኝ ቅጥቅጥ አድርጌ ነው የምገለው። እሱ እንድን ደግሞ አሳይሻለሁ። ይምጣ ብቻ ቅጥቅጥ ነው የማደርገው። ማስትዬ ድረሽ እዚህ ነው እንዴ? እኔ እኮ አላወኩም ነበር። ስናነሳ መጣክ ምግብ ሳይበላ እንዴት እንዲወጣ ፈቀድሽለት እያልኩ መጣክ። እድሜ ረጅም። ማን ፈቅዶልን ያነሳኝ? ደግመህ ስሜን እንዳታነሳሽ። አየው፣ ላንተ ተጨንቆ እኮ ነው ወንድም። ሳይበላ ለምን ሄደ እያለኝ ነበር። ይኸውልሽ፣ እኔ በሌለውበት አንቺም ሆነ እሱ ስሜን እንዳታነሱሽ ነግሬሻለሁ። ከዛሬ ጀምሮ ደግሞ እዚህ ቤት እንዳላይሽ ቀጥ ብለህ ወጥተህ ጥፋ። እሺ፣ እጠፋለሁ። ግን በኩል እጠፋለሁ። እዚሁ ነኝ። ከነገ ጀምሮ እዚህ ቤት ባይ አይንህን ነው ማጠፋል። እንዴ? አይኔን እኮ እጠቀምበታለሁ። አይኔን ሳታጠፋኝ እኔ ራሴ እጠፋለሁ። ተው እንጂ ወንድምህ እኮ ነው። ወዴት ሂድ? ዝበያሺ፣ አፍሽን ዝጊሽ። አይመለከተሽ። ደግሞ አይኔን አትፍታኝ። በምን እያዩ ልጠፋ ነው? ይኸውልህ፣ አይንም ብቻ አይደለም እጅህንም እግርህንም ነው የምቆራርጥ። እንዴ? ቆራርጠ ምን ልታረግ? እዚህ እንዳላይሽ። ደግሞ ወንጀል ነው። ትበሰብሳታለህ። አረ ተው ተው፣ ወንድምህ እንደዚህ አታሳቀው እንጂ። በማያገባሽ ጠልቃት። እኔ ምንም ሳታደርገኝ ወደ እናቴ ጋር እሄዳለሁ። እንዴ? እናቴ እዚህ ይማርልኛል ብላ አንተ አይኔ ልታጠፋ? ደግሞ እኮ እሷ ለእኔ ምርቃት እቁብ ገብታ እየጠበቀችኝ ነው። ደግሞ ስንት ብር እንዳጠራቀመች ብታቅ እንደዚህ አትልም ነበር። ወንድሜ ሙት፣ እማዬ ደግሞ አንተ በጣም ነው የምትወደው፣ እያስተማረህ ነው ስትልኝ አሁን ምላት። አየሁ፣ እሱ ስለአንተ ተጨንቆ ስለአንተ መልካም መልካሙን ብቻ ነው የሚያወራው። እና ስለ እኔ መጥፎ ነገር ልታወሩ ነው? እኔ ምን መጥፎ ነገር አለኝ? ንገሪኝ። እኔ መጥፎ ነኝ? እኔ እኮ እንደዛ ለማለት ፈልጌ አይደለም፣ ግን ወንድሜ ላይ እንደዚህ አትሆኑበት። ወንድም ነው አትበኝሽ። ይሄ ወንድሜ አይደለም፣ አላውቀውም። እንዴ
ያጎት ልጅ ማለት እኮ ወንድም ነው። አታውቅም እንዴ? አንተ መልሳት መልስልኝሽ ነቀዝ። አንቺ ደግሞ ቲቪውን ነቃቂው ልሸጠው ነው። እዚህ ተቀምጦ ምንም አያደርግምሽ። በዛ ላይ ደግሞ ብር ያስፈልገኛል። ምን ነው በደህና? ለነገሩ ሽጠው ምንም አያደርግም። እኛ በዚች እናያለን። እኔ እኮ ሪሞቱ ይዘው ስትሄድ አንደኛውንም ይህንንም ቢወስደው ብያት ነበር። አንተ የቤቱን ዕቃ አውጥተህ አትሽጥ፣ እኔ ብር እሰጥሃለሁ። እሺ 500 ብር ስጭኝ። አሁኑን አፍጥኙ። አዎ ስጭው። እኔም ስለሌለ ነው እንጂ እሰጥ ነበር። እማዬ የትራንስፖርት ከላከች እሰጥሃለሁ። ሸክም ለራሳ 5 ሳንቲ የሌለ ሰውዬ ለአንተ እሰጥሃለሁ ትላለህ። እሱም ቢላ ግን ቁጭ አድርገው እዚህ ሽንኩርት ቢቢ ከተፈበት ይሻላል። ደግሞ እኔ ባየሁት ቁጥር እየፈራው ነው። ይሄ የሽንኩርት መክተፊያ አይደለም። እሺ እና ድንች ነው። ይሄ ማለት እንዳንተ አይነት ጅሎችን ምተረትርበት ትሰማለህ? ከዚህ በኋላ ደግሞ ወንድሜ እንዳትለኝ እሺ? እሺ ወንድሜ። እናንተ እንዴት ነው ያማረባችሁ? ቃጮ ተጫዎች እንዳይደብርሽ። ደግሞ ምን ይምጣ? ሻይ ወይስ ቡና? ቢራም አለ። ወተትም ከፈለጋችሁ ይመጣል። አመሰግናለሁ። ምንም አልፈልግም። አንተ ካለክ ይበቃል። እሺ አንቺስ አፈልጊ? ምን ይምጣልሽ? እኔም አመሰግናለሁ። ምንም አልፈልግም። ነፂ ሰሞኑን ስራ ቦታ ለምን ቀረሽ? ባልሽ 10 ጊዜ አንቺን እየፈለገ የተመላለሰ ነበር። በሰላም ነው? ምን ነው ተጣልታችኋል እንዴ? እሱማ እኔ ጋር ራሱ እየደወለ አገናኘኝ እያለ እያዛገኘ ነው። እኔማ በሰበቡ 2 ጊዜ 100 ብር ካርድ ቀፈልኩት። እኛ ትንሽ ስንኮራረፍ አንተ ይመቻል አይደል? እንዳትጣረቂው እሺ። እኔም ደግሞ ላንቺም ካርዱን እልካለሁ። የተመላለሰ እኮ በጥያቄ አደከመን። ታድለሽ ይወድሻል ማለት ነው። አይወዳት እንደዚህ ይመላለስ ነበር። ፈልጎሽ የተመላለሰ ሁሉ ይወድሻል ማለት አይደለም። እኔም እያየሁት ነው። እሱስ ልክ ነሽ። ጣፋጯን እስኪ ቀምስ ድረስ ይመላለሳል። እናንተ ጣፋጭ ደግሞ ምንድን ነው? ማስቲ ያላቀመሰችም ማለት ነው። ማስቲ እስቲ አቅምሽውና ጣፋጭ ምን እንደሆነ በደንብ ይወቅ። ትፈልጋለክ? አው ጣፋጭ ደግሞ ማን ይጣላል? ምንድን ነው የሚያስቃችሁ? ማስቲ ጣፋጭ ተሰጭኛለሽ? እስኪ ጣፋጭ መራራ የምትሉትን ነገር ተውና ይሄንን ያዙበት። እስኪ ቡና ቁርስ ያዝ። አንተ ባለጌ! አንተ እንደለመድከው ቀሚስ ሰርቶ ይሸከም አይታየም እንዴ? ሱሪ ነው ያረኩኝ። አስቻለው ደህና ነህ? እንዴት ነህ? ምን አገባሽ? ቡል ባሉ ይመለከትሻል። ደግሞ ምን ነው ጠቆርክ? በሰላም ነው? ንገሪኝ፣ ጫፍሽን ከነካሽ ውጪ ውጪ እኮ ነው። ውጣ ውጪ! አንቺ ውጪ! ተንሽ ተንሽ! ውጪ እኮ ነው የምልሽ። አንቺም ውጪ። እኔም ፈልጋ ነው እኮ እየመጣችሁ። ለምንድን ነው የምታስወጣት? ጭራሽ መልስ እየመለስክልኝ ነው። አንተ ራስህ ውጣ! ይርጣ! ሰማተ ሲጋራ ገዝተህ ጨምርና ከራስ ማ እኔ መርዝ አልነካም። ሽታውም ያስጠላኛል። አንተ ራሱ ትሸታለህ። ምን አባና ያልከው? ጭራሽ ጨምርና ግዛት ትላለህ።
አልገዛም። እስኪ ደግሞ ምን አባን ያልከው? እናቴ ብር የምትልከው ለመሳፈሪያ ነው እንጂ መርዝ ለመግዛት ነው። አልገዛም። አሁን ወሬውን አቁምና ገዝተና። ለአንተ መልስ መስጠት አልጀመርኩም፣ ግን አልገዛም። ደግሞ ለአንተ ብዬ ነው። ጎጂ ነው። ሲጋራን አቁም፣ አረቄም ይቅርብ። አንተ ስለማታነብ ጎጂ ይሁን ጠቃሚ አታውቅም። አንተ እኮ ማለት መሀይብ ነህ፣ አታነብም። ደግሞ ከሲጋራና ከጫት ውጭ ምን ታውቃለህ? ገዝተና ብያለሁ፣ ገዝተና። እሺ፣ ግን አልገዛም። አልገዛም። አሁንስ ትገዛለህ? አገዛም። እሺ፣ አልገዛም። ልሄን አታስጨርሰኝ። ሂድ ገዝተና ብያለሁ፣ ሂድ ገዝተና። ብታስፈራራኝም ምንም ብትል እኔ ለአንተ መርዝ አልገዛም። አገዛማ ሰራላለሁ። መጫወትሽ ይሄ ጎጂ መሆኑን ሳያውቅ ነው ገዛ የሚለኝ። ቆይ አንተ እሱ መታገስ አቅቶህ ነው? ምን ብለው ነው ደግሞ ተነስቶ የወጣው? ጓደኛሽን ጓደኛዬን አባረር እንዴ? እኔ በስንት መከራ መሰለሽ እያባበልኳት እንዴ? ጭራሽ ደግሞ ሲጋራ ገዝተና ይለኛል። እኔ ለትንሽ ነው የወጣው እንጂ እዚህ ልመታው ነበር። ይሄ ባለጌ ደግሞ። በቃ አታካብደው፣ እነሱ ይረዱናል። የሱን ጸባይ ሁሉም ሰው ያውቃል። የስንትና ስንት ብር ማኪያቶ መሰለሽ ጋብዤ ያባበልኳት። እሱ እኮ ያላስፈላጊ ወጪ ነው እየዳረገኝ። በቃ ወንድሜ፣ ለእኔም ሆነ ለትምህርት ስትል ታገሰው። እኔ አሁን በዚህ ምክንያት ስንት ቀን ነው በእግሬ የሚሄደው? በቃ እኔ እሰጥሃለሁ ብሩን፣ አታስብ። አንቺ የምትሰጪኝ ከሆነ ችግር የለውም። እኔማ ተናድጄ ነበር። ናውጣ እኮ ነው እሱ። አንቺ አያገባሽም። እሺ፣ ድንጋይ ለኔ? አንተ ነህ እኔን አልላክም ያልከኝ? አየሽው አይደል? ድንጋይ ለኔ። ቆይ እስኪ ተረጋጋ። እንዳነኪ ናውጣ እኮ ነው የምልህ። ናውጣ እኮ ነው። ተረጋጋ። አንቺ እንዳነኪኝ አልኩሽ አይደል? አገኘሃለሁ። እሺ፣ ልቀቂኝ። ብርድ እኮ ነው። በሩን ዝጊና ግቢ። እናቴም በር ላይ ቆማ ስጠብቀው ነበረ። ብርድ መቷት የሳምባ በሽተኛ ሆና ያውታለህ። እሱ ለአረቄ ቤት ይልከሰከሳል። አንቺ በር ላይ ቆመሽ በብርድ ትጠብቂዋለሽ። ምን ላርግ ብለህ ነው? ጭንቀቱ እኮ አላስቀምጥ ቢለኝ ነው። ለሱ መጨነቅ ደግሞ ምን ያደርጋል? እንደውም አይምጣ፣ መቶም እዚህ ይበጠብጠናል እንጂ ምን ያደርጋል? ኧረ ተው ወንድም ነው፣ እንደዚያ አይባልም። ተው። ወንድሙን ይበጠብጣል። ብቻ እሱ በጊዜ በመጣ። አሁን ላንቺ ስል ወጥቼ እፈልጓል። አሁን ግቢ። አንቺም እንደ እናቴ በሳምባ ምች ልትሞችብኝ ነው? እኔ አንቺን አጥቼ እንዴት እኖራለሁ? ማን አለኝ? እኔ እኮ የምማረው የምበለው ባንቺ ነው። በቃ ምን ማድረግ እንችላለን? ቻል እናድርገው። የጊዜ ጉዳይ ነው፣ መስተካከሉ አይቀር። እንደሱማ ቢሆን ውጪ አውጥቶ ለጅብ እያስበላኝ ነው። አይ እንደዛ ትበል፣ ይስተካከላል። ፈጣሪ ያውቃል። እሺ ውጣና መንገድ ላይ እስኪ። አሁን በቃ ግቢ። እኔ ወጥቼ እፈልጓል። እንዴት ሰው ይዘሽ ቤት ትመጫለሽ? ምን ላርጋ? አሳዝናኝ እኮ ነው። ቢሆንም ልክ አይደለሽም። እንዴት እንደዚህ ይደረጋል? አስቻሉ ባለበት ቤት እንግዳ ይዘሽ ትመጫለሽ? ዛሬን አራት ሄዳለች። እንደምታየው መሽቷል። እሱም ደግሞ ላይመጣ ይችላል።
ባልመጣ አይመልሰው ይሄ እርጉም። ተው አጎት ላይ እንደዚህ አታምር። እናቴን አሰቃይቶ ገደለ። አሁን ደግሞ አንቺን ያሰቃያል። እሱም ብሎ አጎት ለትምህርት ብዬ እንጂ አንድ ቀን እዚህ አላድርም። ይሄ አቃጠለኝ እኮ። ተው ንጉስ ስማኝ እስኪ ተው። እሱ እኮ ወዶ አይደለም ይስተካከል። እንደዚህ ታገስ እያለች ነው እናቴም ድርፍት እያለችው። እዚህ ጭራሽ ሰው ይዘሽ ትመጫለሽ? ሴት ናት፣ በዛ ላይ ደግሞ መንገደኛ። እንዴት ጨክኝ ልተዋት? እኔ ጨክኝ አይደለም እያልኩሽ፣ እዚህ ይዘሻ መምጣት አልነበረብሽም። አይ በቃ ምንም ችግር አይፈጠርም። ለማንኛውም የዛሬን ትደርና ነገ ትሄዳለች። የኔ እህት እርቦኛል፣ የሚቀመስ ነገር ካላችሁ በማርያም ስጡ። እሺ ችግር የለውም፣ የሚበላ ነገር ሰጥሻለሁ። አትፍሪ እሺ። እንደ ቤትሽ ይኸው እርቦኛል እያለች ነው። አሁን እሱ ሳይመጣ ምግብ ስጫት። እኔ ስወለድ ጀምሮ እድለ ቢስ ነኝ። እናቴ እኔን ስትወልድ ነው የሞተችው። በዛ የተነሳ ገፊ ሲባል ነው ያደግኩት። በዛ ላይ ደግሞ በሽተኛ ነኝ። ቆይ ወደዚህ የመጣሽው ለምንድን ነው? ለሕክምና በየመንገዱ ሲፈትሹት በጊዜ የሚገባውን መኪና አስመሹት። ከዛ ወርጄ ስንከወከው አንገቴን አንቀው ዘረፉኝ። አሁን ተረትሽን አቁመሽ ውጪ ከዚህ ቤት። መሽቷል እኮ አድራት ትሄዳለች። ውጪ ይባላል በዚህ ምሽት። እዩት እድሌን። እርቦኝ ልበላ ስል ካፌ መነተፈኝ። ይባስ ከኔ እርቦት ነው ብዬ ነው ዝም ያልኩት። አሁን የት ብዬ ልሂድ? መሄጃም የለኝም። ባሳደራትም እጅና እግሯን አስሬ ነው ማሳደራት። በኋላ ብትበላኝስ? አንተ ደግሞ ምን ይበላል? አረ ተው ግን ዛሬ እንኳን ሰው ይክበዳችሁ። በእኔ የተነሳ ደግሞ ጭራሽ ወንድማማቾች ሊጣሉ ነው። ይሄ ወንድም አይደለም፣ እሺ ጥገኛ ሸክም ነው። አንተ ራስህ ነህ ሸክም። ተነሽ ውጪ። ሌባ አይደለች። አንተ ዝም በልሽ እንዳልዘለዝል። አረ ተው፣ እኔ ሌባ አይደለሁም። ተው እና ሞክረኛ። ስዘለዝለኝ ዝም ብዬ አይሃለሁ። ሰዓቱ እኮ ሄዷል። እንደወጣ ቀረ ማለት ነው። በቀረና የሰላም እንቅልፍ በተኛ። ሰው እየተጣላ የሚያስበላኝ እኮ ጊዜ የማይሰጥ ራብ ውስጥ ገብቼ ነው። በዛ ላይ ስኳር ስላለብኝ ነው። ስኳሩ ደግሞ ያስርበኛል። አይዞሽ፣ ፈጣሪ ይማርሽ። አሚን። አዲስ አበባ ሰው የሚያሳድር ደግ ሰው ያለ አይመስለኝም ነበር። አዎ በጣም ብዙ ደጋጎች አሉ። ብዙ ሰዎች ክፉ ነገር ብቻ ስለሚያወሩ ነው።
እሱንማ እያየሁኝ ነው። እስኪ ስልክ አስደውለኝ። እኔ ስልክ የለኝም። የቀድሙ ሌባ ወስዶብኛል። ለምን ሳይብስበት አስራችሁ ጸበል አትወስዱትም? በደናው እኮ አይደለም የያዘው አጋንንት ነው እንደዚህ የሚያደርገው። የሱ በሽታ ሳይሆን ጥጋብ ነው እንደዚህ የሚያደርገው። እኔ ግን አልመሰለኝም። ወይ አብሾ ነገር ይኖርበታል እንጂ በደናው አይደለም። እናታችን በጣም ተወደው ነበር። እሱ ቤት ሳይገባ እሱ አትገባም ነበር። ይገርምሻል፣ እሱ ካልበላ ራሱ አትበላም ነበር። የዛሬን አያርገውና እናታችን በጣም ተወደው ነበር። እሱ ቤት ሳይገባ እንኳን አትገባም ነበር። ዛሬ እንደዚህ ሆኖ ቀር። እሱም ብርድ ላይ ቆማ ስትጠብቅ ብርድ መቷት ነው የሞተችው። ነፍሳቸውን ይማረው። እናት ሁሌም ለልጇ እንዳደላች ነው። ሄሎ ወንድም ጥላ። አዎ ደህና ነኝ። አዎ ሌቦች ዘርፎኝ። አዎ በዛ በኩል ነው። እሺ ምንም እንዳታስብ፣ እኛ ጋር ታድራለች ዛሬ። እሺ አረ ችግር የለውም። እሺ ደህና ደሩሽ። አሁን በቃ እንተኛ፣ ሰዓቱ ሂዷል። እግዚአብሔር ይስጥሽ። ከጅብ ከመበላት ነው ያዳንሽ። ለሰው መድኃኒቱ ሰው ነው። እናቴ ታሞ የወደቀ የመሸበት ስታይ አታልፍም ነበር። እውነት ነው። ለሰው ሰው ነው መድኃኒቱ። ብሔሩ፣ ዘረኝነቱ ምንም አይጠቅምም። ለሰው ሰው ነው መድኃኒቱ። የሰው ልጅ አነስ አድርጎ የሚያስበው እኮ ሟች መሆኑን ስለሚዘነጋ። እውነት ነው። ብቻ ፈጣሪ ጨምሮ ጨማምሮ ይስጥሽ። አሜን። ምን አረኩልሽ ብለሽ ነው? እንዴት አደራችሁ? በቃ መሄዴ ነው። ደህና አደርክ ወንድሜ። ብቻ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ሁለታችሁንም። አሜን። ምን አረኩልሽ ብለሽ ነው? እኔ አንቺ ሀገር በመጣ አታሳድሪኝም እንዴ? አረ ምን ገዶኝ፣ አስተናግድሻለሁ እንጂ። ደህና ነሽ? ስምሽን አላውቀውም። ተመቸሽ? አዎ ተመችቶኛል። እግዚአብሔር ይስጥልኝ። ስሜ ቃል ኪዳን ይባላል። ቃል ኪዳን ደስ የሚል ስም ነው። በቃ ደህና ወይ? ቁርስ አትበላም እንዴ? ሻይ ጥጃለሁ እኮ። ቁርስ በልተህ ትሄዳለህ። አይ እረፍዷል፣ ብሄድ ይሻላል። እሺ በቃ አብሬ ልሂድና ዳቦ ልግዛ። በልሽና አብረን እንሂድ። እሺ ቆይ ማን ይገደላት? ወንድሜ እውነቱን ንገረኝ። አንተ አይደለም አይደል? አንተ እንደዚህ አላረግም አይደል? ቆይ እኔ እንዴት ነው እንደዚህ አይነት ነገር ማደርገው? እንዴት ሰው ጨክኜ ይገላለሁ? አይደለም ሰው ቢንቢ እንኳን ጨክኜ ይገላለሁ። እሺ ቆይ ምን እናርግ? ሞታለች እኮ ሞታለች። ቆይ ማን ይገደላት?
ቆይ ገባ ሰው ነበር እንዴ? እስቲ ንገሪ የምታውቂው ነገር ካለ። አላውቅም። አሁን እኔ ከመውጣቴ በፊት ደህና ነበረች። ወይኔ ጉዴ፣ ወይኔ ጉዴ። እሺ በቃ ተረጋጊ። ማድረግ ያለብንን ነገር ቆም ብለን እናስብ። እሺ ቆይ ምን እናርግ? ሰውን አንቆ ይገደላት። በቃ አንቺ ተረጋጊ። የሆነ ሰው ነው ገብቶ የገደላት። አንቺ እህቴ በእሷ የተነሳ ምንም ነገር እንድትሆኝ አልፈልግም። እርግጥ ነው በቤታችን ነው ሞታ የተገኘችው። ስለዚህ የሚመጣውን ነገር ሁሉ እኔ እወጣዋለሁ። እኔ ወንድምሻለሁ። መታሰርም ካለብኝ እኔ እታሰራለሁ። ምን አልከኝ? አዎ እኔ ወንድምሽ አለሁልሽ።